ነው አይደለም? ይቅርታ ካላረክልኝ አልነሳም። ሩታ ተነሽ፣ ልጅ እሺ ላልታችሁ በቃ እሺ፣ እናወራለን። ተነሽ፣ ብድግ በይ እንጂ እንዴ ታውልሻል። አይ አብርሽ ምን አለ መሰለህ፣ ያው ብዙ ነገር እያለች ነበር። ብዙም ያው ታውቂያለሽ ስለ አብርሽና ስለ ሩታ ብዙ በማስተዋል ቪዲዮውን እስከ መጨረሻ ድረስ እንድታዳምጡ ይፈልጋሉ። አሁን የደረሰኝ መረጃ አለ። ፕሊዝ ሁላችሁም ቪዲዮ እስከ መጨረሻ ድረስ አዳምጡ። በፍቅር በክብር ነው የምጠይቃችሁ። ዛሬ በምናገራቸው ነገሮች እንዳትቀየሙኝ፣ እንዳትናደዱብኝ። ቪዲዮ እስከ መጨረሻ ድረስ በክብር በፍቅር ጠይቃችሁ አዳምጡኝ። በዚህ ቪዲዮ ውስጥ ሁለት ነገሮችን አብረን እንመለከታለን። አንደኛ ሩታ እንደው ማለት ነው ህፃኑን ልትተሽ ራስሽ ያጠፋሽንን ጥፋትሽን ለምን ራስሽ አትወጪው? ይሄን ህፃን ልጅ ይሄን ብላቴና እዚህ ነገር ውስጥ ባታስገቢስ ምን አለበት? እንደው እህቴ ምን አለበት? ለምንስ አብርሃም ላይ ሰዎች እንዲነሱ አብርሃም ልጅ ላይ ልጁ እንደዛ አድርጋ እሱ ይቅርታ ላድርግለት እሷ ስንት ነገር ተደርጎባት ምናምን ተብሎ እንዲወራልሽ ነው የፈለግሽው? እሱ ደግሞ አይሳካልሽም። በእውነት አንቺ የፈለግሽው እንደዛ ነው። እንደዛ ህፃን ልጅ ይዛ ልጁ ላይ እግሩ ላይ ወድቃ እንዴት አብርሃም ይቅርታ ላደረገላትም እንዲሉ ፈልገሽ ነው። ምንም ቢሆን ጥፋት በጥፋት አይታረምም። እሺ እና ዝም ብሎ ትዳር ውስጥ ደግሞ ፍቅር ማለት የሆነ አንቺ ከአብርሃም እሺ ምንም ችግር የለውም ከአብርሃም ጋር እሺ ካለሽ ታረቂኛ አይመለከተንም። ምክንያቱም እኛ አንወስንም፣ እናወራለን፣ ሀሳብ እንሰጣለን ምናምን እንጂ ማናችንም በማንም ህይወት ላይ የመወሰን መብት የለንም። ያ መብት አልተሰጠንም። ግን እኛ ማናችንም ብንሆን ማለት ነው እኔ ይኸውልሽ እግዚአብሔር ምስክር እውነቴን ነው የምናገረው። ሄርሜላን ወዳታለሁ፣ አከብራታለሁ ምናምን፣ ግን ከአንቺ የተሻለ በቃ የተሻለ ህይወት ፈጣሪ እንዲሰጣት እመኛለሁኝ። አብርሃም ወደ ሩታ ቢመለስ ምንም አይከፋኝም። እኔ በነገራችን ላይ ምንም አይደብረኝም። ሩታ አብርሃምን ትክክል ሆና ትዳሩን በትክክል የምትመራ ቢሆን አብርሃም ላይ ክፋትን እንደበፊቱ የማታደርገው ምናምን ከሆነ ጋይስ ማናችንም አንጠላ። ማናችንም ምንም ያህል ሄርሜላን ብንወዳትም ምንም ያህል አብርሃምና ሄርሜላ አብሮ እንዲሆኑ ብንፈልግም ምንም ችግር የለውም። በቃ እሷ ይቅርታ አድርጋለት አብርሃም ልቡ ንጹህ ሆኖ ወደ እሷ መመለስ ከተፈለገ ምንም ችግር የለውም። አዎ የልጅነት ፍቅር አላቸው። ብዙ ነገሮች ዋጋ ከፍለው አብሮ ትልቅ ደረጃ ደርሷል። እግዚአብሔር ይመስገን። ግን ትልቅ ደረጃ ዋጋ ከፍለን እዚህ ብንደርስ ፍቅር ክብር ከሌለበት ምንም ነገር በዜሮ ነው የሚባዛ። ማርያምን መከባበር በጣም ያስፈልጋል ፍቅር ውስጥ። ይኸውላችሁ እኔ ይሄ ነገር አሁን ማስረግጬ ነው የምነግራችሁ። እውነት ውሸት ይሁን አላውቅም፣ ግን ባየሁት ነገር ላይ ሀሳብ እሰጣለሁ። ኦኬ እና ሩታ ከልቧ ይሁን አብርሃም ላይ ይሄ ህፃን ልጅ ይሄን ብላቴና ይዛ ይቅርታ አድርግልኝ ብላ እግሩ ላይ የምትወድቀው ኧረ ወይኔ እስማ ወልድ በጣም ነው የምታሳምሚው። በቃ የምታደርጊያቸው ነገሮች ያሳምማሉ። አሁን እኔ የሚመስለኝ ማለት ነው ጥፋትሽን ማመን ስላልፈለግሽ ነው የሚመስለኝ። አሁን ህፃን ልጅን ይዘሽ አብርሃም እግሩ ላይ የምትወድቂው ይቅርታ አድርግልኝ ከዚህ በኋላ ልጃችንን አብረን እናሳድግ ስትይው ነው የከረምሽው እኮ አዲስ አይደለም። እኔ እውነት በጣም ነው ግራ መጋቢ። ምን ብሎ ነሽ ግን? በስመ አብ እንዴት እናድርግ ጋይዝ? የምር ትናንትና ቪዲዮ አልሰራሁበት ማለት ነው ያልሰራሁት። በቃ ድብረኝ፣ አስጠላኝ ምክንያቱም በየቀኑ አንድ አይነት ነገር እንዴ አዲስ ነገር ነው የምንፈልገው እኛ። ሰለቸን በቃ የርዕስ እስቲ እንቀጥል። አብርሽ ይሄ ነገር እናንተን ይወክላል ወይ? ይሄ እናንተ ናችሁ ወይ? ለዛ ጥፋታችሁ ነው ወይ እናንተ መልስ እየሰጣችሁ ያላችሁትን ነገር የሚለውን ነገር አሁንም ለእኔም ጥያቄ ነው እንጂ ለእነሱ አብሮ ስለመኖር ሰላም ስለመሆን ምናምን አይደለም። እሱ እኔ መሀላቸው ልጅ አለ አይመለከተኝም። ገባ? እኔ ልወስን አልችልም። እኔም ከብዙ ሀሳብ ብዙ እንትን አለም ተቃራኒ አይደለሁም። ምክንያቱም ጋይስ ያኔ
ምንም ቢሆን የተዋለዱ ሰዎች ናቸው። እሷም ከሌላ ከምትወልድ እሱም ከሌላ ከሚወልድ እንደ ማለት ወጣ ብለን ሄርሜላን እንደምወዳት ሳይሆን ሩታን እንደምጠላት ሳይሆን እንደ ሰው ላስብ ፈልጌ ነው አሁን ይሄንን የምናገረው። እንደ ኖርማል ሳስበው ግን እነሱ ሩታን ጥፋት አጥፍታለች፣ በጣም ብዙ ጥፋቶችን። አብርሃምን ብዙ ጥፋት አጥፍቷል። ያንን ጥፋታቸውን ከልባቸው በንጹህ ልባቸው ይቅርታ ተጠያይቆ በቃ ይሄንን ነገር መቼም ላታነሳ እሱ መቼም ላያነሳ በፍጹም ልባቸው ቅጣ ተጠያይቆ አብሮ ቢሆኑ እኔ አይከፋኝም። ቅርታ አድርጉልኝና ምንም አይከፋኝም። ግን ዛሬም ምንድነው ውሃ እንትን በሉት ዛሬም ውሃ ዛሬም የባህር ውሃ ዛሬም እንትን ብትሉት ቦጭ ነው ምናምን ይባላል። እንደዛ መሆን የለባቸው። ገባቸው? ዛሬ ቅርታ ተጠያይቆ ከልባቸው በቃ እንደ አዲስ ተጋብታችሁ አብራችሁ ብትሆኑ ምንም እኛ አይከፋንም። ሄርሜላ ምንም ያህል በወዳትም ማለት ነው። ምክንያቱም ሄርሜላ እግዚአብሔር ከሷ የተሻለ ህይወት እንደሚሰጣት አምናለሁ። በየዋነታ ሊሆን ይችላል ይሄ እንቅጥንቅጡ የወጣ ትዳር ውስጥ የገባቸው ደግሞ ከዚህ ልጅ ጋር ፍቅር የጀመረችው ሄርሜላ እና ታሳዝናለች። ግን እንደዚህ አንዲት ሴት ደግሞ ባሌን ተይልኝ ብላ እያለቀሰችም ደግሞ ኑሪ ከዚህ ልጅ ጋር ለማለት ሄርሜላ ጋይስ ሄርሜላ ስለምወዳት ስለምሳሳላት ታሳዝነኛለች። አልፈልግም፣ የምሬ ነው አልፈልግም። ምንም በሉኝ እኔ አንዲት ሴት የልጅ አባት ነው ባሌን ተይልኝ እያለች እያለቀሰች ሄርሜላ ከዚህ ልጅ ጋር እንድትሆን አልፈልግም። አስጠላኝ በቃ። ምክንያቱም ለሄርሜላ እሳሳለሁ። የሆነ ነገር እንድትሆን አልፈልግም። ገባችሁ? እና ይሄንን ነገር በደንብ እናወራበታለን። ቲክቶክ ላይቭ ላይ እመጣለሁ። ምክንያቱም ጋይስ ስለምንወዳት ብቻ ይሄን ያህል ዋጋ ከፈይ ማለት ለሄርሜላ እኔ ይከብደኛል። አልላትም ከዚህ በኋላ አልላትም። አብርሽም ሄርሜላ ጋር ሁን ምናምን ሲጀመር ሩታን ትተህ በቃ እርግፍ አድርገህ ከዚህ በኋላ ስለዚህ ነገር እንዳታነሺብኝ በቃ አልፈልግም። ማናት ሄርሜላ ጋር እንዳትደርሺ ብለሃት ከሆነ ፍቅር የኛ ኃላፊነት የኛ እንክብካቤ ያስፈልገዋል። በመሀላችን እሱ እየተጎዳ ነው ያለው። ገባ አይደለ? በምችለው አቅም ምን ነገር እንዲጎልበት አልፈልግም። የምችለውን ነገር ሁሉ እያደረግኩለት ነው ያለው። ግን ደግሞ እንዴት ነው የምችለውን ነገር አደርጋለሁ። እኔ እኮ ግራ የሚገባኝ ነገር ማለት ነው ሩታ ይኸውልሽ፣ በመጀመሪያ ማለት ነው አብርሃም ለልጁ አይደለም ለሌላ ሰውም ይተርፋል። እናም ደግሞ መልካም ልብ አለው አብርሃም። ልጇ ላይ የሚጨክን አይደለም። አንቺ ብቻ ለልጁ በቃ ሁሉ ነገር አይኖ አንዳንድ ወንዶች በጣም ክፉ ናቸው። ለልጃቸው ከሚስታቸው ከተፋቱ በኋላ ለልጃቸው እናታቸው ትጠቀማለች ብሎ ስለሚያስቡ ነው የማውቃቸው ሰዎች ስላሉ ፐርሰናሊ ብር መስጠት እንኳን አይወዱም ለልጆቻቸው። ወይ በቃ አላለ ልብስ ነው ምናምን ያኔ ምክንያቱም ሚስት የሱ የፈታት ሚስት እንድትጠቀም ስለማይፈልግ። አብርሃም ግን እንደዛ አይነት ሰው አይደለም። ኦኬ አንቺ ለልጅሽ እሱም ብሎሻል። አንቺ ከምታስቢ በላይ አንቺ እኔ አላውራም እንጂ አንቺ ከምታስቢ በላይ እኔ ለልጄ አስባለሁ፣ የልጅነት ልጄ ነው ወደዋለሁ እያለሽ ነው። እና ምክንያቱም እውነቱን ያለውን እውነት ማለት በቃ አንቺ ከአብርሃም ከአንቺ ጋር እንዲሆን ከፈለግሽ አንቺ ለምን እውነቱን አትናገሪም? እመኚ በቃ አትሞችም። አብርሃም እኮ ብታምኚ ወይ ከአንቺ ጋር ይሆናል ወይ ከአንቺ ጋር አይሆንም። ገባሽ? ምርጫውን እሱ ነው የሚያውቀው፣ እኛ አይደለንም። ግን እውነቱን ተደባብቆ በቅርታ ተደባብሰው እንዲያልፍ ምናምን ፈልገሽ ከሆነ የሚሳካልሽ አይመስለኝም እኔ ፐርሰናሊ። ምክንያቱም ምንም ያህል ቢሆን ጥቁር የሆነ ነገር በነጭ ተደበላልቆ የማይታይበት ላይታይ አይችልም። ቀን ይጠብቃል እንጂ ይታያል። ገባሽ? እስከ መቼም ልታስመስያችም። ስለዚህ
ራስሽን ነጻ አድርገሽ አብርሃም ያንን አምኖ ከአንቺ ጋር የሚቀጥል ከሆነ ኦኬ፣ ማይቀጥልም ከሆነ ደግሞ በቃ ህይወትሽን ኖሪ። ምን ሆነሽ ነው እንዴ? ስንት የተዋዶ ስንት ዓመተ ምህረት አንቺ እኮ ከአብርሃም ጋር አጠቃላይ 4 ዓመት 5 ዓመት ቢሆንሽ ነው። እና ቀላል አይደለም፣ ቀላል ነው እያልኩኝ አይደለም፣ ግን በጣም ብዙ ዋጋ ተከፋፍለው የሚለያዩ ሰዎች አሉ። እግዚአብሔር ካላለ እግዚአብሔር ፍቃድ ነው። ትዳር እግዚአብሔር ነው እንጂ እኛ አይደለም። ማርያምን እግዚአብሔር ያለው ነው በህይወታችን የሚሆነው፣ እኛ ስላልን አይደለም። ገባሽ? ነገር ስላነሳች ነው። በበፊት ነገር በቃ ጥፋት ጠፋ ተበላሻ አልን እኮ አንተም ላይ ብዙ ጥፋቶችን አጥፍታለች እሷ፣ ምንም አላልንም። አንተም ደግሞ እሷ ላይ ብዙ ጥፋቶችን አጥፍተሃል። አለፈ። በዛ ሰዓት ብዙ ነገር ተባብለናል እኔ እናንተ የባለፈ እውነት ነው ሁሉም ነገር። ምክንያቱም ሩታ በጣም ብዙ ጥፋቶችን አጥፍተሻል እና አብርሃም ብቻ ጥፋተኛ፣ ትዳርሽ ለመፍረስ አብርሃም ብቻ ነው ጥፋተኛ ብለን ለመፍረድ ይከብደናል። ምክንያቱም ያንቺም ጥፋት አለበት። ሲጀመር የሆነ ትዳር ሲፈርስ እኮ የሚስት ብቻ ችግር አይደለም፣ ወንዱም ጋር ችግር ሊኖር ይችላል፣ ወይ ሴቶም ጋር ብቻ የሁለታቸውም እንደዛ ምናምን ብናስብ መልካም ነው ብዬ አስባለሁ። እና ለሁሉም ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ። ውድ ሀገሬ ልጆች እንኳን ለእኛ ለኦርቶዶክሳውያን እህት ወንድሞቼ ቤተሰቦቼ እንኳን አደረሳችሁ። ዛሬ እናታችን ቅድስት አርሴማ ናት፣ ነገ ደግሞ አብርሃም ስላሴ ዓመት ነው። እንኳን አደረሳችሁ ማለት ፈልጋለሁ። ፕሌስ ሁላችሁም ማርያምን ሼር፣ ሰብስክራይብ አድርጉ፣ ኮሜንት ጻፉልኝ። ሀሳባችሁን ኮሜንት ላይ ጻፉ። ምን ትላላችሁ እናንተ? ምክንያቱም ጋይዝ እኛ እውነት ለመናገር ሰው ያለቀሰበት ሰው ከኤርሜላ ጋር እንዲሆን አልፈልግም እኔ። ምክንያቱም ሰለቸኝ እውነት ለመናገር። ምክንያቱም እኔ ኤርሜላን እወዳታለሁ፣ አብርሃምንም እወደዋለሁ። ግን ጋይስ የሰው እንባ ጥሩ አይደለም ማለት በአጽያትም ታልቅሰው በክፋትም ታልቅሰው። ሩታ እስቲ ምን ትላላችሁ እናንተ? ኮሜንት ላይ ጻፉልኝ። እናም ብዙ እውቀት ያላችሁ ሰዎች ስላላችሁ እስቲ ኮሜንት ላይ ጻፉልኝ። ምን ትላላችሁ?